በርበሬ ዘመዶቿን ጨርሶባታል ወይስ ምንድነው ነገሩ? እኔ ይቅርብኝ። ለምን ደበረሽ ብትለኝ እውነታውን ነገር ነበር። እንደ ትራፊክ መንገድ ላይ ቆመን እየጠበቀኝ ነበር። አጋጣሚ ነው ሰኒ፣ ብጠብቅሽ ምን ችግር አለው? አመሰግናለሁ ሱሲ፣ ግን እኮ አላልኩሽም ነበር። ሲጀመር ቆይ ማነው አንቺን የሱ ሀምጭ ያደረገሽ? አምጪልኛለሽ ታዘሽ እንኳን የማትላላኪ ልጅ አሁን ምንድነው ተነስቶ ተላላኪ? ታከም እንደውላለን። የምን ጸብ ቅዱስ ቃዥ እንዴ? እኔ እኮ ስትቆይብኝ ነው የተኛሁት። ያን ፖስታ ቤት ድረስ ይዘሽ መጣሽ ነው ልታሰምሻት ነው አይደል? ደግሞ በሰዓት ተመተሽ ወጣሽ ነው ያገኘኝ ብለሽ ንገሪኝ። እና ታዲያ እሷ እዛ በሰላም ተቀምጣ እኔ ዝም ብዬ የምቀመጠው ይመስል? እኔስ ትዳሪ እንዴ? ጽናት ግን ምን አስባ ነው? አዎ ወደናል። ወደ ጉዳይ ስገባልህ አለቃ፣ የውሉን ሳምፕል ወረቀት እኮ አጣሁት። የት ነበር ያለው? ቅዱስ በናቲ ምክንያት ዛሬ ድብደባ ተከስቶበታል። ቤቱ ድረስ በመግባት ነበር እንግዲህ ድብደባው ሊካሄድ የቻለው። ጽናትና ሶሲ አሁንም ጸባቸውን አላቆሙም። ይባስ ብላ ዛሬ ደግሞ ሶሲ እስኪ ቅመሹ በማለት ጽናትን በርበር ያጥናታለች። ሶሲም እመኚኝ ዛሬ መናገር ባልችልም ያንቺን ክፋትና ያንቺን ጥቁር ልብ በቀጣይ ያያሉ በማለት መናገር እንደማትችል አድርጋ ወረቀት ጽፋ ነበረ ለጽናት ያስነበበቻት። ጽናትን በዚህ እጅግ በመበሳጨት ወረቀቱ ለብዙ ጊዜ ያገለግልሻል፣ እየቆጠብሽ ተጠቀሚበት በማለት ነው ጥላላት ሄደችው። መሩና ናሆም አሁንም ትዳራቸው እጅግ በጣም አስክቷቸዋል። ናሆም ሄርሜላን በጨለማ በመያዝ አንቺ ነሽ አይደለ ለምሩ እንደዛ ያለ ወረቀት ያመጣሹ በማለት ጉሮሯን አንቆ ሊገላት ሲል ነበረ። ገላጋይ መቶ ያዳናት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ፣ አብሮነታችሁን ማሳዩኝ። ዛሬ ደግሞ ጽናት ድራማ 260 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የናሆምና የምሩ ትዳር አሁንም አደጋ ላይ ነው የሚገኘው። ናሆም ነገ አመሻለሁኝ ስለዚህ እንዳታስቢ በማለት ነበረ በንዴትና በብስጭት ከቤት ወጥቶ ሄርሜላን እየፈለገ የነበረው። በጨለማም እንግዲህ ስትሄድ ያገኛታል። እሷና እሱ በተገናኙም ሰዓት አንቺ ነሽ አይደለ ለምሩ ወረቀትና እንዲሁም ፎቶ አምጥተሽ እየሰጠሻት በማለት ነበር ጉሮሯን አንቆ ያዛት። አንቺ እንደዚህ አድርገሽ የኛን ትዳር ሰላም ነስተሽ የምትኖሪ ይመስልሻል? በማለትም እንግዲህ ሲያፋጥጣት አንተስ ሞቀ ቤት በፍቅር ተቃቅፈህ እየተኛ እኔ በሰላምን እማኖርህ ይመስልሃል? በማለት ነበረ አንገቷን ይዟትም ስዝትበት የነበረችው። ሄርሜላም በንደቱ ላይ ለዛች ለበሽተኛ ሚስት ነው ወይ እንደዚህ የምትሆነው በማለት ትናገረዋለች። ናሆም ይህንን ባለችውም ሰዓት እጅግ በጣም ተበሳጭቶ ነበረ። እገልሻለሁ በማለት ይዞ ሲያስፈራራትና እንዲሁም ደግሞ እየመታት ባለበት ሰዓት አንተ ወንድ ልጅ አይደለህ እንዴ ሴት ልጅን ትደበድባለህ? በማለት አንድ ሰው መጥቶ ነበር ያዳናት። እንዴት ነሽ ጎዳሽ በማለትም ሲጠይቃት ተወኝ ባክህ አንተ ራስህ በማለት ነበረ ለምስጋናም ሳትበቃ መንጭቃ ጥላው ሄደችው። እሱም ለራስሽ ብዬ ነው ታዲያ በማለት ጥሏት ሊሄድ ችሏል። በሄርሜላ ምክንያት እንግዲህ እጅግ የተበሳጨውና የተናደደው ናሆምም ወደ ቤት ሄዶ ነበረ። ወደ ቤት በሄደም ሰዓት እንግዲህ ጃኬቱን ቀይሮ ቶሎ ሊወጣ ነበር ያሰበው። ምን ሆነ ነው ትናንትና ለምን አመሸህ ስላልኩ ነው ወይ ምን ሆነ ነው የተቀያየርከው? በማለትም ምሩም ጠይቀው ነበረ። ናሆምም አይዞሽ ምንም አልሆንኩኝም ደህና ነኝ፣ ያው ስራ ስለበዛብኝ ነው ያመሸሁትም በማለት ይነግራታል። መሩም ከሁኔታው አይታ ደስ አላላትምና ያለውን ነገር ልትጠይቀው ሞክራ ነበረ። እሱ ግን ምንም ነገር ሊነግራት ፈቃደኛ አይደለም። እሷ ግን በእኔ ምክንያት ነው እንደዚህ እየሆንክ ያለኸው፣ እኔ ነኝ ሰላም ግን እያነሳሁ ያለሁት እያለችም ትገኛለች። ናሆምም በፍጹም አንቺ አይደለሽም እያላት ነው የሚገኘው። ምሩና ናሆም አሁን ብቻ ሳይሆን ከቀድሞ ጀምሮ በትዳራቸው ላይ ፈተናዎች ሲገጥሟቸው ነበረ። አንደኛ ህመምተኛ እንዴት ታገባለህ፣ ሁለተኛ ለምን ልጅ አትወልድም እግዚአብሔር ልጅ ቢሰጣቸውም ነገር ግን አቅፋቸው አሳድጉ ስላላላቸው ቀምቷቸዋል። ያ ነገር ሲደራረብ ዛሬ ላይ ቢደርሱም እነሱ ፍቅራቸው እያበበ እንደውም ይህ ነገር እያጠነከራቸው ቢሄድም ነገር ግን በስተኋላቸው የሚመጡ ነገሮች ለትዳራቸው መንስኤ ሆነዋል። ሶሲ ኩሽና ቆማ ኩሽና ውስጥ ውሃ እየደፋች ባለበት ሰዓት ልክ ጽናት ስትመጣ ኩባያውን ያመለጣት አስመስላ ትለቀዋለች። አሁን ላይ ሶሲም የጽናትን ነገሮች እያየችና እየተከታተለች ትገኛለች። ነገር ግን አሁን ላይ
ጽናት በምትናገረው ነገር ሁሉ የሶሲ ልብ እየተሰበረና እንዲሁም ደግሞ ሶሲ ወደ ቀድሞ ክፋቷ እንድትመለስ የሚያደርግ ነገር ነው እየፈጸመች ያለችው። ምን ሆነች ነው? ምን እያደረግች ነበር እዚህ በማለት ስትጠይቃት ደጋግማ በጠየቀቻትም ሰዓት በርበሬ አውጥታ ነበረ። እንግዲህ እስቶቡን ለኩሳ እስቶቡ ላይ በርበሬ አድርጋ ሶሲም እንዲሁም ጽናትም ከበርበሬው ቀምሰውታል። እየሳሉ ባለበትም ሰዓት ቴና በሰማች ጊዜ አረ እስካሁንስ ዳንኩኝ፣ እኔ እንኳ አስታማሚም የለኝ እነሱ ይወጡት በማለት ለማየትና ለመሄድም ፈርታ ዳር ቆማ ነበረ። ናሆም ከስራ እንደመጣም ሶሲ በብርጭቆ ውሃ በመያዝ ለኪራ ወስዳ ነበር የሰጠችው። ይህንንም ባየ ሰዓት ጽናት እጅግ በጣም ነበር የተናደደችው። ማን አምጭለት አለሽ? አሁን አምጭዲ ብሎሻል። አውቀሽ የምታደርጊው ነገር ነው፣ እንዳትሞኝ አውቃ ነው እንደዚህ የምታደርገው እያለች አሁን ላይ ያለውን እውነት ሰምቶ ኪራን እንዳይጣላት የቻለችውን እየጣረች ነው የምትገኘው። ነገር ግን ጽናትን ከዚህ በፊት የምናውቃት በደግነቷና እንዲሁም በዋህነቷ ስለነበረ ዛሬ ላይ ጸባዋ ሲቀያየር በጽናት ላይ ነው ወይ ጽናት ናት ወይ እስከ ማለት ነው እየደረስ ነው። ምክንያቱም ጸባይ ሁሉ ተቀይሮ መጥፎ ሴት እየሆነች ነው ያለችው። ምንም ነገር ቢሉህም በትዳራችን ላይ መሰናክል ሊፈጥሩ እንጂ ማንንም እንዳታምን፣ እኔን ሳትጠይቅ ከኔ ሳታረጋግጥ ምንም ነገር እንዳትናገር በማለት ነው እንግዲህ ለኪራ የነገረችው። ምንሆን የማላውቀው የተፈጠረ ነገር አለ ወይ በማለት ጠይቋት ነበረ። አይ ምንም ነገር የለም፣ ግን አንተን እንዳላጣ ስለምፈራ ነው በማለት ነው የተናገረችው። ለተውሽልና ባየሁሽ ሰዓት ደግሞ መልሶ ፍቅርሽ ያገረሽብኛል፣ እኔ አንቺን ትቼ መኖር አልችልም የሚለው ክብሮን ዛሬም በሰኒ እጅ ላይ ወድቋል። ሰኒ ግን እኔ አሁን የራሴ ህይወት አለኝ፣ እስኪ ተመልከተኝ፣ በጣም ደስተኛ ነኝ። የድሮ ሰኒ እኮ አይደለሁም። አዎ በፊት እወድ ነበር፣ አፈቅር ነበር፣ ነገር ግን ያችን አሁን ሰኒን ልታገኛት አትችልም በማለት ከዚህ በኋላ ከመንገድ ላይ ዘወር በልልኝ፣ እኔ ራሴ ህይወት እምለው አለኝ። ስለዚህ ከኔ ጋር የምትጃጃለውን ነገር አቁም በማለት እንግዲህ ዛሬም የእሱ እንዳልሆነችና እንደውም በጀመረችው ህይወት እጅግ በጣም ደስተኛና የራሷንም ህይወት እንደጀመረች ደጋግማ ነግረዋለች። እንዳውም ልንገሬ ከከተማ ወጣ ብለን ለመዝናናት ልንሄድ ነው። ስለዚህ ምንም ነገር እንድታደርግ አልፈልግም። ከኔ ብትርቅ ነው የሚሻለ። የራስክን ህይወት ብትጀምር ይሻልሃል። መልካምን ህይወት እመኝልሃለሁ በማለት ሰኒ ቆራጧ ቆረጥ ያለ ምላሽን ሰጥታለች። አቶ አባተም አሁንም ቆንጆ ባየው ቁጥር አላሳልፍም የሚለው ዛሬም በኪያ ጓደኛ ላይ በድጋሚ ስላገኛት አንቺንማ በፍቅር ካልሆነ በገንዘብም ካልሆነ በልህም ቢሆን አለቅሽም እያለ እያስፈራራት ነው የሚገኘው። በመንገድ ላይ በምትሄድበት ሰዓት ይዟት ነበረ። እጇን ጥርቅም አርጓት ስለነበረ እጄን ልቀቀኝ በማለት እንግዲህ ያልሆኑን ቃላትንም ለመናገር ችላለች። ተወኝ ልቀቀኝ ብትለውም ሊለቃት ስላልቻለ አሁን እንደውም በጣም ተትናንቱ ለውጥ አድርገሻል፣ አንቱ የምትይውን ነገር ትተሽ አንተ ማለት ጀምረሻል በማለት ትነግረዋለች። ይህን እንዳደርግ ያደረገኝ ያንተ ቀላልነት ነው። ስለዚህ አቡሽም ልልህ እችላለሁ ወደ ታች አውርጄ፣ ስለዚህ ብትከበር ይሻልሃል። ሁለተኛ ግን እንደዚህ ብታደርግ አለቅህም በማለት ስታበን ሄደችው። ኪራም ከዚህ አቶ አባተ ጋር መነጋገር እጅግ ስለደበረው ክብሮምን እባክህን ምትክውንና ልግባ በማለት ከእሱ ጋር ንግግራቸውን ወይንም ደግሞ ውላቸውን እንዲፈጽሙ ክብሮምን ወደ ቢሮ በመላክ ውክልና ሰጥቶታል። በዚህስ ይስማማ ይሆን አቶ አባተ? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ላይክ፣ ሸር እያደረጋችሁ አበረታቱ። ይበያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።